አርቲስት ታደለ ሮባ ላፎንቴን ምንድነው ከኋላ በሩ የሚከፈተው? በጭብጨባ ነው የምንቀበለው። ወንድማችንን የብስራት ቤተሰብ ነው፣ ታላቅ ሰው ነው ታደለ ሮባ ላፎንቴን። አርሰናል ደግሞ ከሚወዱት አርሰናልን ከሚያደው ፎሬቨር ገነርስ ብሎ ልዩ አበባ ይዞልን መጥቷል። ታዴ እንወድሃለን፣ ታዴ እናመሰግናለን። ደስታ የሁሉም ደስታ ነው እና ሪሊ ያልታሰበ ሲሳይ ነው ይዞልን የመጣው። ታዴ እንኳን ደስ አለህ እንላለን። ታዴ እንኳን ደስ አለህ እንላለን። ታደለ ሮባ ላፎንቴን በአሁኑ ሰዓት በማዕከላችን ይገኛል። በነገራችን ላይ አስተያየትም ካለ አጠር ያለች አስተያየት ደስታንም ልትገልጽልን ትችላለህ። ሪሊ እጅግ ደስ የሚል ስጦታ እጅግ ደስ የሚል አበባን ነው ያበረከተልን። ታዴ በማዕከላችን ይገኛል። ከነ አበባው ምስሉን እያነሳን እንገኛለን። ተረክበናል። የአርሰናል አርማ ያለበት ልዩ መጠቅለያ ያለው ቆንጆ አበባ ታዴ አሰርቶልናል። ይሄ ደግሞ አርሰናል ዋንጫ ማንሳቱን ተከትሎ እንደሚታወቀው አርቲስት ታደለ ሮባ የብስራት ቤተሰብ ነው፣ ከመስራቾቹ መሃል አንዱ ነው። ኤንድ ደግሞ ከአርሰናል ደጋፊነቱ ጀምሮ ከመጀመሪያ ሸገር ላይ እያለን ከሊቨርፑል ከረሜላ ሁሉ ያርሰናል አልበላም ብለህ መሰለህ ያጣብቃል እዚህ በኋላ ሲጮህ ይዘኛል በሚል ነበረ። ታዴ ዛሬ በማዕከላችን ይገኛል። እንኳን ደስ አለህ ታዴ። ቅድም መንሱሬ እየገለጽክልን ነበረ ሰው አርሰናል ዋንጫ ወሰደ ብሎ ሲደሰቱ የነሱን ደስታ ማጣጣል በእውነት 22 ዓመት ጠብቆ ይህን ደስታ ማሳየት ባይዘው ኢኮኖሚው እኮ ነው ሲነቃቃ የነበረው። በመዋጮ በሬዎች ታርደዋል። ትልልቅ ሆቴሎች መድረክ እየተሰራላቸው ደጋፊዎች ማሊያውን እየለበሱ ልክ አሁን ታዴ ለብሶት በመጣው አይነት አድርጎት በመጣው አይነት ኮፍያ ከነ ሜዳሊያው ይታያል። ቢዝነሱ ተነቃቅቷል። ደስ የሚል ድባብ አርሰናል በማሸነፉ መጥቷል። ይሄ ሁሉ ደስታ እግር ኳስ ይዞት የመጣው ደስታ ነው። እንደው በእውነት የሰው ደስታ ሌላው ላይ ይጋባል እንጂ ደስታን ማንቋሸሽ ነገሩ ለማንቸስተር ዩናይትድ ደጋፊዎች ይገባሃል መሰለኝ ፉክክር ስለሆነ። ግን አንዳንዴ አካባቢዎች ደስ ብሏቸዋል ነው ፉክክር ስለሆነ ቢያንስ አሁን እኮ ከኳሱ ውጭ ያሉ አካላት ናቸው እንደዚህ ሲሉ የፉትቦል ፓሽን ማይገባቸው ከሆነ ዝምታ ወርቅ ነው። ዝም ማለት ነው ፔሊዝም ሲል ነው የሚናገረው ያልከው አይነት ነገር ነው። እንደው ታዲያ ደስታው እንዴት ነበር እስቲ? በመጀመሪያ አመሰግናለሁ። ሁሌ ያው ተከታታዮች ነኝ። እንግዲህ ላለፉት ስንት ዓመት ከሸገር ጀምሮ ፋናም ስቴድ የመጀመሪያው ነበርኩኝ። እንዳለ ቲሙ እንዳለ እንደዚህ በማየቴ ምንም ነገር ንፋስ ሳይገባ እናንተ እንደዚህ ቁጭ ብላችሁ በማየቴ በእውነቱ ታላቅ ደስታና ታላቅ አክብሮት ይገባል። ሁለተኛ ምንድነው ትላንትናም ትንሽ ሶሻል ሚዲያ ላይ ለቅቄ ነበረ። ትረስት ዘ ፕሮሰስ ትልቁ ለወጣቶች የመጣ ትልቅ ሞቶ ነው። ምንድነው ማለቴ ለምሳሌ እኛ 22 ዓመት ጠበቅን ከቬንገር ጀምሮ ማለት ነው ከአርሰን ቬንገር ጀምሮ ሚካኤል አርቴታ ከመጣ ደግሞ 6 ዓመት ጠበቅን። ምን ይል ነበር? ከ1-2 ዓመት ጀምሮ ትረስት ዘ ፕሮሰስ ይል ነበረ። ሁሉም ሰው እንዲጥልበት ነበር። ግን ብዙ የጓደኞች በቃ ይናደር። እኔ ደግሞ በጣም አምነው ነበረ በእውነት እንትን አለ ምን ያደርግ አንዳንድ ጊዜ በኳስ ተጫዋቾች ጥፋት እሱ ላይ ነው እንትን የሚደረገው እና ያንን የሚያይ የለም። ግን በቃ ፊቸሩ ጥሩ ነበር። እኔ ሲቲ ጋርዲዮላ ሲወስደው ብልጠቱላ ገና እንትን ሳይል ነው ነጥቆ የወሰደው ታስታውሱ እንደሆነ እና ጥሩ እንግዲህ አርሰን ቬንገርም ሲያመጣው ካፕቴንም ሲያደርገው ይሄ ፊቸር እንዳለው የሚያውቅ ይመስለኛል። አርሰን ቬንገር ትልቅ ስብዕና ያለውና በዚህም በኳሱ ላይ እንደምናውቀውና ለሀገራችን በተለይ ስለሌላው ሳይሆን ኢትዮጵያ ውስጥ ብዙ ወጣቶች አሁን የወጣት ጊዜ ነው
ወጣቱ ይበዛል በፖፑሌሽን እና ትረስ ዘ ፕሮሰስ አንድ ነገር ሰርተው ተስፋ ለሚቆርጡ ትልቅ ትምህርት ነው። ምክንያቱም ትዕግስትን ያስለምዳል። ትዕግስት በጣም ትዕግስት የሚፈታተነው ወጣት ነው በአሁኑ ሰዓት። የሆነ ነገር ፌል ካረገበት ተስፋ ይቆርጣል። ተስፋ ያልቆረጠ ግን ትረስ ዘ ፕሮሰስን በደንብ ከተገነዘበ አንድ ቀን ይስቃል፣ አንድ ቀን ጎሉ ጋር ይደርሳል ማለት ነው እና ይሄ የአርሰናልን ጨዋታ ከኳስ ውጪ ስናየው በዚህ መልኩ ብንገነዘበው ኳስ ብዙ ነገር ነው፣ ግሎባሊ ብዙ ነገር ነው የሚያሳየን እና ደስታ ላልከኝ እውነት የዛኔ በሰው ስለሆነ ነው መሰለኝ ያልወጣልኝ ነገር አለ። እውነት ለመናገር ደስ ብሎኛል። ውጭም ልወጣ ፈልጌያለሁ፣ ሌሊት ነው በቃ የሆነ ነገር ብሎ ደስ ብሎኛል። ምክንያቱም በቃ ህልሙ እንደተፈታ አውቄዋለሁ፣ ግን የሆነ ወደ ውስጥ የሚቀራል ሙሉ ደስታ አይደለም። ሙሉ ደስታ አይደለም ያለው እውነት ለመናገር ማለት ነው። ግን ያው ዛሬ በስፔሻሊ ደግሞ ሰው ቦነስ ነው ይላል። የሻምፒዮንስ ሊጉ ደግሞ ሌላ እድል። እስቲ እቤት ሆነን ያየው ይሄንን ጨዋታ የበርንማውዝ እና የሲቲ ወስ ከጓደኞች ጋር ነው ሰብሰብ ብለን አቁም ያለው እውነት ለመናገር ከጓደኞቼ ጋራ ብዙዎቹ ጓደኞቼ አንዳንዶቹ አይናገሩም እንደኛ። አሁን ጸጋዬ እሸቱ ይናገራል፣ ሴፉም ይናገራል። የሆነ ጊዜ ግን ከማንቸስተር ጋር ሲበሻሸቅ ለማንቸስተር ሲቲ ነኝ ማለት ጀመረ፣ ዩናይትድን ለማብሸቅ ግን አርሰናል ነው ያው ግን እሱ እንትን ያደርጋል እና ብዙዎቹ ከኔ ጋር እያየን ይህን እኮ ይኸውልህ ለዛ ፓስ ቢያደርገው ምናምን እያሉ አውቀው ያቃጥለዋል። ከዛ ምን አደረኩኝ ወሰንኩኝ፣ እቤቴ ነው የማየው፣ ልጆቼን ማሊያ ለብሳለሁ፣ ባለቤቴንም በቃ ያው ፈርመዋል ገና ሲወለዱ አለ ትንሽ በቃ ስለተጠመቁ አለብሳለሁ። እነሱም እንዲረብሹኝ ስለማልፈልግ እነሱ አፕስቴር ይሆናሉ፣ በረግደዋሉ። በቃ በጣም ነው እንትን አሁን ማታ ይረበሻሉ። ከዛ አያለው ከተቃጠልኩም ራሴ ይዛው ነው እዚህ ጋር ማንም አልፈልግም። እኔ ፈዱሊ ነው የምላቸው እንደውም ያጠገብ ያሉ ሰዎችን። ስለዚህ እኔ ቀጥታ አያለው፣ ቆሎ አዘጋጃለሁ፣ ውሃ ለ2 ሊትር ቃጠል ካረገኝ እሱን ፈት ነው። በእንደዚህ አይነት መልክ ነው እንጂ ይሄ ከጎደ ምናምን አቁም ያለው በእንት እያበሳችሁ በፊት የምናየው አንድ ላይ እኮ ነው። ግን አሁን ጸጋዬ እሸቱ፣ ሰይፉ ፋንታውን እነሱም እንደዚሁ አንጀታቸው እንዲያውም ባለፈው በተለይ ጸጋዬ በቃ እውነቴን ነው የሚለው አንድ ነገር ይዞ ያለፈው እምቢ አለኝ እኮ አሁን ለአሁኑ ከጌሙ በፊት ለሆነ ጉዳይ ተገናኝተን ታደላለህ ወደ አርሰናል ታድዬ ብሎ አስቀይሰኝ። ለምን እኛ ካደላል አርሰናል፣ እኛ ለዩናይትድ ካደላል፣ ለሊቨርፑል ካደላ አሁን ካስየኛ መሀል ነው ያለው። ለሊቨርፑል እሱም ብለን ብንሄድ ኤርሚ ዩናይትድ ነው። ጨዋታውንም እናበላሻለን ስናስተላልፍ ወገናዊ ከሆነ። ለዚህ ነው በተቻለ መጠን ሚዛናዊ ሆነ ብንሄድ ብለን ነው። እና ያ ደስታ ግን የእናንተ አሁን ከ22 ዓመት በኋላ ጠብቀ በተለይ ታዴ አሁን ያልከው ርዕስ በጣም ጥሩ ነው። ወጣቶች ከሲቲ ቦርንመዝ ጨዋታ በኋላ ግን ወጣ ስሜት ማታ አልወጣውም። ምንድነው ያው መሽቷል፣ ወደ ሴምሲ ሲሎን መውጣት ፈልጊያለሁ፣ ብቻዬን ነኝ እና እንትና አድጉል አልኩና እንደው ከተማውን አይቼ ልምጣ አልኩና አይተመልሽ የገባው እና አዎ ሰዓቱ እንትን እንዳስላለ እና እውነት ለመናገር ነው ማለት ጊዜን ጠብቀን ስላገኘን አሁን አንዳንዶቹ አፈነዱት። እኔ እኮ አርሰናል ነኝ ማለት ለምሳሌ ከጋዜጠኞች ሰምተሃል፣ ፍቅር ይልቃል በቃ አንተን አወጀ ደግሞ ሚዛን ኤፍሬም ማንቸስተር ነው መሰለኝ አወጀዋል። ፍቅር ቢልም ቢናገርም አርሰናል በማይገባ ሁኔታ ስላሸነፈ የሚገልጽም ጋዜጠኛ አይደለም። መንሱሬ የማሊያ ስጦታ ጊዜ ሁሉ ይመጣል፣ የእርዳታችን ጊዜ እንጠይቀዋለን። የአርሰናል ተውታጣልኝ አላችሁ። እኔ የፈረንሳይ ያውም የማርሴይ ነኝ ነው የማርሴያለ የናሽናል ቲም ነው ይመጣል አይደል? የፈረንሳይ ማርሴይ አለ እሱማ አለ ያስብላል። ግን የእሱ ደግሞ ተቃራኒ ደግሞ ሁሴን አብዱልቀኒ ደግሞ የተቃጠለ በፊትም ኢንተርም ላይ ምንም ላይ አርሰን በተለይ አርሰን መንገርን እንዲህ ለኢትዮጵያ ሕዝብ እኮ ፈትፍቶ ማነው ምንንን ያበላው ሁሴን ነው። ትልቅ እውነት አሁን የአርሰናል ቲፎዞ
በብዛትም እኛ ከሁሴን ስለምንገናኝ ኢንተር ላይም ስለሚጽፍ ስለነበረ ለዚህ አሁን እኛ ሌጀንድ ለተባል ነው ሁሴን ትልቁን ቦታ ነው እውነት ለመናገር በስፖርቱ እንትን ላይ ያው የስፖርቱን በተለይ ሊብሮና ኢንተር ስቴዲየም ያኔ ስንገባ ጠብቀን ነበር ምን እንትን በየ15 ቀን ነው ደግሞ በየ15 ቀን ሳምንት ሊብሮ ሳምንት ኢንተር ይጠበቁ ነበር። አሁን በጣም ደስ የሚል ጊዜ ነበር። ያው የነሱ ጊዜ አርሰናል ባይሆንም ግን ይጽፍ ነበር። ከዛ በኋላ ደግሞ ተገናኝተን እናወራ ነበር ከሁሴን ጋር በቃ ስለ አርሰናል ያወራልኛል። ኦፍ ኮርስ ፈረንሳይንም እንትን ይላል ግን ቬንገርን በጣም በቃ የችሎታው እንዲህ ነው እንዲህ በጣም እሱ ነው የጠመቀን በእውነት እንትን ለማለት ማለት ነው። እንደው ከመጣ በእውነት አንደኛ መስራት ቤት ስለሆነ ከመስራቾቹ መሃል አንዱ ስለሆንክ እጅግ የምንወድ ስለሆንክ በመካከል ደግሞ እስቲ በመዝጊያው ልታደም ብለህ በአርሰናል ማሊያ በዩቲዩብ ቻናላችን አሁን በቀጥታ ይሄዳል ተንቆጥቁጠን የመጣው ደስ ይላል። ምን ታስተላልፋለህ ለአርሰናል ደጋፊዎች? ለአርሰናል ደጋፊዎች እንግዲህ ይሄ በእውነት መጨረሻ አስታውሳለሁ ከተወሰነ ጊዜ በኋላ በእጃችን የገባው የዋንጫ ያው ዋንጫው በእጃችን የገባው ወጥቶ ነበር 3 ጨዋታ ምናምን በፊት የሚገርም እኔ ያው ኦርቶዶክስ ነኝ አምናለሁና መጨረሻ ሁሌ እንደዚህ አሁን በሽሽቁም ስትወጣ ቀንም የሆነ ወይ ስፖርት ቤትም አለ አይቀርም ደግሞ ሲያንከለክለን እንደዚህ ብለን እጃችን እንዲህ ብለን አውጥተን ለቀነዋል። አዎ ከዛ ከስረኛንም እንበል አራቱንም እያልን ነው ጭራሽ አሁን አንዱም ያኛውም አይተ በባዶ እንደው ከዛ አራቱንም እናጣለን ብለህ የሰጋህበት ሰዓት ነበር። በጣም አንድ ጓደኛ ያለ በጣም አሁን በዚህ በአርቱ አካባቢ እንደው ስሙን መጥቀስ አልፈልግም ያበሽቅህ ነው ነው አይደለም የሚገርም አርሰናል ነኝ አላለኝም ጓደኛ ነው እንደዚህ አሁን አንዳንድ ጊዜ እርዳታዎች ሴፉ ላይም የማዲ ጊዜ ማውሩት ምናምን ያሰራልን ባለሀብት ነው ወጣት ባለሀብት እና በሆነ ጊዜ እንትን እንግዲህ 29 ማለት ባልወልድ ነው እና እንደው ሂድ እስቲ እሱ ለሌላ ነገር ነው ያለኝ ሂድ እስቲ ለበረከቱንም ተቋደስ አሳድሶታል እሱ በጣም አሁን ትልጅ ነው እና ሄድኩኝ ከፋሚሊ ጋር ጥሩ ነገር የምመኘው ነገር ምናምን ሻርኩትን ተሳካልኝ። አሁን እቺ ነገር መንሱሬ ትረዳኛ ወይ 3 ወይ 4 ጨዋታ ሲቀር እጃችን ገብቶ የነበረው ሊወጣ አንድ ጨዋታ የቀረ በ2 ነጥብ ሲቀር እኮ ማለት በቃ ምን አይነት ምንድነው አርሰናል ማለት ሲቲ ቦርንመዝ በኋላ ማለት አዎ እሷ ጨዋታ ልትመጣ ስትል ታስታውሳለህ አይደለም? ያን ጊዜ ሄድኩኝ እዛ ባልወልድ ሄድኩ ጭንቅ ነው ሄድኩ ሌላ የኑሮ ሁኔታዬን ተናገርኩ ተናዘዝኩ እባክህ አርሰናል ነገር እንደው አባቴ ብዬ ደግሞ ጭንቀቴን ተናገርኩኝ። የሚገርም ነገር መጀመሪያ ድልድሉ ገረመኝ። አርሰናል ቀድሞ 2 ተጫዋች አርሰናል ይሄን ጨዋታ እንደዛ ባይጫወት ሲቲ ታስታውሳለህ አንድ ሲቀር ምንድነው የኤፍኤ ካፕ አንድ ደግሞ ጌም ቀርቶ ከዛ ደግሞ ማክሰኞ ትልቅ እድል ነው እንደው ስናስበው በካልኩሌሽን ካየው ሞራሉ እየወደቀበት የመጣ ነው። አንደኛ ደክመው ነው ቅዳሜ ለዋንጫ እንትን ብለው ነው። አርሰናል ደግሞ 2 ጨዋታ ተጫውቶ በ5 ነጥብ አዎ ሰኞ ደግሞ ጭራሽ ገጠመና ያንን አደረገ አይደል ያ እነዛ ሳይመጡ በፊት ይሄ የድልድሉ ማለት መደላድሉ ራሱ በቃ ይሄ እንትና ላይ እኔ ላንተ ብያለሁ እንደ ሰኞ ነው የተናገረው ዛሬ እናሸንፋለን ነገ ደግሞ እሱ ይጥላል አልኩ። እኔ እሱ አሁን ቁጭ ብዬ ፈራጅ ልሆን አይደለም እሱ ማለት አይደለም ግን ብያለሁ ልታስመታ አይደለም ግን በትክክለኛ እንዲህ ብዬህ ነበር። ከዛ የዛን ቀን እውነት ነው ይሁን እመሰክራለሁ በቃ የሰኞ ዕለት ጌሙ እየተካሄደ ይገርማል ጎሉ ሲገባ ያ ጓደኛዬ ደወለልኝ እንኳን ደስ ያለ እኔ እንኳን ደስ ያለ ቤት ቴክስት አደረኩለት። ኦኬ ያገባው ልጅ ይኸው አለኝ። ሳየው ማን ያገባው የአርሰናል ጎል ክሮፒ የሚሉት ነው አይደለም የአርሰናልን ጎል የኛ አርሰናል ካንስጫው እንትና ነው ሃቨርት ስንት ቁጥር 29 ቁጥር 29 ማለት 29 ማለት ምንድነው ባለወልድ ነው። የሚገርም ደወለና እንደዛ ብሎ አለኝ እና
በእውነት ሁሉ ነው በየቤቱ ስሰማ ሁሉ በየቤቱ ተስሏል። ሁሉ ነው የምልህ። ለምን 22 ዓመት ነው ሳይሆን 3 ዓመት ላይ እኮ ዋንጫ እያያዝን ነው የተመለስ ነው። እንዳሁንም እንዲልን ነው ደግሞ እዚህ ሲር ደግሞ ኮንፊደንስ ነበረ። ስለዚህ ይሄ አጋጣሚ በየቤቱ ሁሉም እንትን ብሏልና 22 ዓመቱ ሳይሆን በቃ ይሄ ይገባዋል። አርሰናል በእውነት ሪዘርቭ ያደርጋል። በእውነት ቀጣዩስ ከፔዤ ጋር በመጪው ቅዳሜ ቡዳፔስት ሃንጋሪ ላይ ይካሄዳል። ለማን ትሰጣለህ? ለአርሰናል ኮንፊደንስ አለ። ልጆቹ ተመልከት፣ ይኸው አሁን እኮ ቁጭ ብለው ቺፕስ ምናምን እያደረጉ ነው የሚያውጫውታውን። እስቲ ይሄ ባይሆን ኖሮ ምን እያደረጉ ነው? ላበላብ ነበሩ እኮ ባይዘዌ የተወሰኑት ተቀይረው እነ ገብርኤል ሁልጊዜ ይለዋል ተጫዋቾች እግራቸው እንዳይተሳሰር እንደምትለው ያው ትሬኒንግ አለ፣ ሪትም ውስጥ እንዲቆዩ ትንሽ ያጫውቷቸዋል። እኔ ደግሞ አሁን ይሄንን በተገላቢጦች ነበር ቀድማ አጫውተህ ማስወጣት ቢኮዝ መሰበር አለ ምን አለ። እንደው እኔ ይሄንን ግን የተጋጣሚ ጉልበት በተዳከመበት ሰዓት አንተ የመጉዳት እድሉ ይወርዳል። ስለዚህ በኋላ ቀይሮ ማስገባት ማዛጋጅ ጀመረ።